አንድ ትልቅ አጀንዳ አንስተህ በጣም ወደ ውዳቂ ነገር ስትገባ የሚሰማ ስሜት እውነት ለመናገር ትንሽ ይከብዳል። ማለት እንደ መፈጥፈጥ አይነት ነገር ነው። ግን ያው የዚህ ዓመት ሳይበር አርሚውን በጥፍራችንም ቆመን ቢሆን እንታገለዋለን ስላለን አማራጭ የለም እንጂ ያንን ትልቅ የዲፕሎማሲ ቃላቶች ዓለም አቀፍ ሀገር አቀፍ አጀንዳ ባነሳበት አሁንም ማነሳላችሁ የመፈጥፈጥ ያህል ነው። ደግሞ መፈጥፈጡ ወደኋላ መፈጥፈጥ ፌሊንግ ፎርዋርድ ወደፊት ሳይሆን ወደኋላ እንደዛ ነው ፊልም ማድረግ። ግን አማራጭ የለም። ዘረኛው ህገ መንግስት የኦሮሞ ኃይሎች በአማራ ክልል ጡት ቆረጣ ተካሄደ። የአማራ ታጣቂ ኃይሎች የሰሞኑ ጦርነታችንን በድል አጠናቀቅን። ዘመቻ ምን ነበረ? ጻፉልኝ። ዘመቻ ማን ነው ምናምን የሚባል በድል ተጠናቀቃሉ። ተጠናቋል፣ አልቋል አሉ። ስለዚህ ዘመቻው በድል ከተጠናቀቀ በኋላ ግን ወደሚቀጥለው አዳዲስ አጀንዳዎች ገብተዋል። በድል ተጠናቀቀ እኮ መግለጫ ያወጣዋል። አልሰማችሁም? በድል ተጠናቀቀ፣ በቃ ጨርሰነዋል ዘመቻውን አሉ። መከላከያውን አንኮታኮት ነው። መከላከያ የሚባል የለም። አሁን አልቋል መከላከያው። ዘመቻ ሰውየውን ልረሳው ነው እንዴ? እሱ በድል ተጠናቀቃል። አደማሊ ነው ሰውየው። ጻፉልኝ እስቲ ምንድነው በድል መጠናቀቅ? የትኛው ቦታ ተይዞ ነው? የት ደረጃ ደረሳችሁ? ኮንቬንሽናል ዋር ለመሆኑ ገጥማችሁ ነበር ወይ? ኮንቬንሽናል ዋሩ የት ደረሰ? የለም። አደማሊ ነው የሚባለው፣ ዘመቻ አደማሊ። ከዛ ተሯሩጠው በድል ስለተጠናቀቀ ያይዱት የአንዲ ልጆች ስሟቸው ዲሲ ያለውን ሰው መግለጫ ብሎ ነው ሊያነበው። እንዲህ ናቸው። አያናድድም? ከምር ማለት ያንን የኢትዮጵያ የአሜሪካ ምናምን ህዳሴ ግድብ ትልልቅ ጂኦፖለቲክሱን አውርታችሁ እዚህ ጋር ተፈጥፍጣችሁ ተራወሬ ነው። እኔ አሁን ተራወሬ እያወራው ነው የሚሰማኝ። ምርጫ ስለሌለኝ ነው። ባይዘው ቀንሽ ያለው በነገራችን ላይ ይሄ ከፋኖ ጋር ያለው አይታችሁ ከሆነ ሙሉ ለሙሉ ነው የቀነስኩት። the reason why በቃ ብዙ የዚህ ትርጉም የሌለው ነገር ነው እና እነዚህ ሰዎች in any case ዛሬ ዘረኛው ህገ መንግስት ብለው መጥተዋል። የኦሮሞ ኃይሎች በአማራ ክልል ብለው መጥተዋል። ጡት ቆረጣ ተካሄደ ብለዋል። ኦሮሞ ስለገባ ማለት መከላከያውን ሙሉ ለሙሉ በትነነዋል ብለዋል። እርስ በራስ ደግሞ በተቃራኒው እየተገዳደሉ ነው። እነዚህ ላይ ትንሽ ሀሳብ ሰጣለሁ። መጀመሪያ ፈንጠዝያቸው ላይ ላንሳላችሁ። ከዚህ ከድሉ ቀጥሎ ሌላ ፈንጠዝያ አለ። ይሄ ፈንጠዝያ ምንድነው? የጎንደሮች አንድነት ተፈጠረ የሚል ነው። የጎንደሮች አንድነት ተፈጠረ። ይሄ በቃ ሚዲያውን ፈንጠዝያ በፈንጠዝያ ድንገት የፈንጠዝያ ሁሉ ነው የሚመስለው። ያልተደሰተ የለም ፋኖ።
ከእንትኑ ያላነሰ ነው ደስታው። ከዚህ ከዘመቻ ማን ያለ አህመድ አሊ ነው ያላችሁት? ከዘመቻ እኩል ነው ከአደመ አሊ ጀምሮ። ድንገቴ ፈንጠዝያ በቃ ሰርፕራይዝ ነው። ብልጽግና አለቀለት። ይሄን ሲሰማ ሱሪውን ያወልቃል ምናምን ሁሉ ፋሲሌን ያለ የሚጽፉት እኔ መቼም ከምሬ ነው እንደው ምን አይነት ዘመን ላይ እንደደረስን። የጎንደሮችን አንድነት የፈጠረው ፈንጠዝያ ሁለት ትልልቅ የታጣቂው ኃይል አዛዦች መግለጫ ወጥተዋል። አንደኛው መግለጫ ወጣው አርበኛ ዘመነ ካሴ ነው። እሱን አነብላችኋለሁ። ሁለተኛ መግለጫ የወጣው አርበኛ እስክንድር ነው። እሱንም አነብላችኋለሁ። መጀመሪያ እንዴት በቃ ይሄ አንድነት ምን እንደፈጠረ ጎንደሮች አንድ ሆኑ ተብሎ ማለት ነው። የጎንደር አፋድና አፋብሃ ወደ አንድ መጡ ተብሎ ማለት ነው። እኔ እኮ የሚያስቀኝ ምንድን ነው? ኧረ እባካችሁ አንድ ሁኑ ብለን እኮ በየቀኑ ስለምናቸው የነበረው እኛ ነን። አሁን እኛን እንደ ብልጽግና ካዩን ማለት ነው። ዛሬ ተበሳጨው ተናደዱ የሚሉት ደግሞ እኛን ነው ተገልብጠው። አንድ መሆን ሲያቅታቸውም ይሰድቡናል፣ አንድ ሆንን ሲሉም ይሰድቡናል። ያደመ ጉዳይ እኮ ነው። አደመ ቀደመ አደመ ምናምን ነዳቸው። እሱ እኮ የሱ ጉዳይ ነው። በነገራችን ላይ እባካችሁ አንድ ሁኑ ስንልም ምን አገባችሁ የምን አንድ ነው? ስትራቴጂክ ጀስቲፋየሮች ያላቸው ግራንድ ጀስቲፋየሮች መጥተው አንድ አለመሆናችን ነው እንደውም ጥቅማችን ብለው ጀስቲፋይ ያደርጋሉ። እንደ ይልቃል። ከዛ ደግሞ የሆነ ነገር ሲመጣ አይ ወደ አንድ መተናል ይሉና ደግሞ ጉድፈላ ምናምን ይላሉ። አሁን የጻፉልኝ በውስጥ ነበሩ። አሁን ጎንደር አንድ ሆነ። በዚህ ምክንያት አርበኛ ዘመነ ካሴ መግለጫ ወጣ፣ አርበኛ እስክንድር መግለጫ ወጣ። ለእኔ መግለጫዎቹ ላይ ትንሽ ይቆያል። አርበኛ ዘመነ ካሴ ልጀምር። ለጎንደር ወንድሞቹ ያስተላለፈው መልእክት ማለት ነው። እንዲህ ነው የሚለን አርበኛ ዘመነ ተደስቶ፣ ወንድሞቻችን አንድ ቃል እንዳትናገሩ፣ እንዳታዝኑ፣ ፍጹምንም እንዳትሆኑ ሁላችሁም በጌታችን በኢየሱስ ክርስቶስ ስም እማልዳችኋለሁ። እንዳትለያዩም አንድ ልብና አንድ ሐሳብ ሆናችሁ ኑሩ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ነው የተላከው። ይሄን የላከው ዘመነ ነው። የሐዋርያው ቅዱስ ጳውሎስ ነው ወደ ምን ላከው? ወደ ቆሮንቶስ ሰዎች ላከው። ይሄ መልእክቱ ምዕራፍ 1 ምናምን ብሎ ማለት ነው። ስለዚህ ትልቁ ነጥብ ለእናንተ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ነው ማለት ነው። በወንድሞቻችን አንድ ቃል ተናገሩ፣ እንዳታዝኑ፣ ፍጹማንም እንዳትሆኑ ሁላችሁም በጌታችን በኢየሱስ ክርስቶስ ስም አማልዳችኋለሁ። እንዳትለያዩም አንድ ልብና አንድ ሐሳብ ሆናችሁ ኑሩ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ሃይማኖትን ነው እኮ የሚያጨመላልቁት እነዚህ ሰዎች። ተው የሚላቸው እንኳን የለም። ስለዚህ የሐዋርያው ቅዱስ ዘመነ ካሴ መልእክት ወደ ጎንደር ሰዎች ያለ ማለት ነው። እኔ ወደዛ ገለበጥኩት። የሐዋርያው ቅዱስ ዘመነ ካሴ መልእክት ወደ ጎንደር ሰዎች። እንኳን ደስ አለን አለ። ክፋት ለምንም በጎነት ለማንም ይለናል አርበኛ ዘመነ፣ ሐዋርያው ዘመነ፣ ሐዋርያው ቅዱስ ዘመነ ማለት ነው። እንኳን ደስ አለን፣ ክፋት ለምንም በጎነት ለማንም፣ አንድ አማራ እስከ ምጽአት አማራ፣ ምጽአት እስከ መጨረሻ ማለት ነው።
ምጽአት አማራ የተለየ ትርጉም አለው ወይስ እስከ ምጽአት አማራ ስትሉ በቃ አማራና አማራ ብቻ ማለት ነው አይደል? ኤክስፕሌንስ ያደርግ ፈልጌ ያጣሁት እስከ ምጽአት አማራ ማለት በቃ አማራና አማራ መጀመሪያችንም አማራ መጨረሻችንም አማራ ይዛት ትርጉሙ እሱ ነው። አልፋና ኦሜጋችን አማራ ነው ማለት ነው ምጽአት አማራ ማለት። እስከ ምጽአት አማራ ድረስ እስከ መጨረሻው ህይወት መጨረሻችን ምጽአት እስኪመጣ ድረስ አማራንን ነው። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ኦኬ። ስለዚህ እስከ ምጽአት አማራንን ማለት የምጽአት ኢትዮጵያ የለችም ማለት ነው ዘመነ ጋር። እስከ መጨረሻ ህይወታችን አማራና አማራ ነው ማለት ነው። እኔ አይደለም ይሄን ጻፍኩት፣ ሐዋርያው ቅዱስ ዘመነ ነው የጻፈው። ሐዋርያው ቅዱስ ዘመነ ካሴ መልእክት ወደ ጎንደር ሰዎች ብላችሁ ያዙት። ምክንያቱም ከላይ ሪፈር ሲያደርግ እንትን እንዳይም ባይ ዘ ዌይ እንደዚህ ዝም ብዬ እኔ ስለሚገርመኝ ያቀረበኩላችሁ ነው እንጂ this is completely የዚህ የሐራ ተዋህዶ ነው ሞሃ ተዋህዶ የሚባለው የሱ እኮ ኮንሴፕት ነው እኮ። ለዚህ ነው በደንብ አውቄ እንዲገባ እንትን እንድታብላሉት እኮ ነው ያቆየሁት። ከላይ መንደርደሪያ የተሰጠው አንተ ሐዋርያህ ነህ የተባለው እዚህ ውስጥ ሐዋርያ ነው። እዚህ ጋር ዘመነ የሐዋርያው ቅዱስ ጳውሎስ ብሎ ሲመጣ ደሴም ስቶሪ ነው እየነገራቸው ያለው። ሌላ ነገር እንዳይመስላችሁ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ነው አይደል የሚለው። ሰው ፓራላል አድርጉት። ስለዚህ ምንድን ነው የሚሆነው? የፋኖ ቅዱስ ዘመነ ካሴ ለጎንደር ሰዎች ይሆናል ማለት ነው መልእክቱ። ይሄ ነው ኮንሴፕቱ፣ ሌላ እኮ አይደለም። so this is completely የሞዓ ተዋህዶ የሚባለው ሐሳብ ነው። ለሞዓ ተዋህዶ ቅዱስ ነው። በነገራችን ላይ ዘመን ቅዱስ ብቻ ሳይሆን የሐዋርያ ሰው የቅዱስ ጳውሎስ ነው። ይሄ ነው ሼር የሚደረገው። ዘን መተ መንግስትና ሃይማኖት የተለያዩ ናቸው። ይሄ መንግስት ጴንጤ ነው፣ ይሄ መንግስት ሙስሊም ነው፣ ይሄ መንግስት ምንድነው የኦሮሞ ሃይማኖት ብለው አሁን ኢሬቻ ነው ምናምን የሚሏችሁ ይሄንን ዲስ ጋይስ መንደርደሪያቸው ራሱ የእስክንድር ልዩነቱን አሳያችኋለሁ። ከእስክንድር ጋር ያለውን ልዩነት እንደው ዝም ብላችሁ ልዩነቱን ዋቴቨር እስክንድርን ሚሴጁን ባልወደውም ፖለቲካ ነው የጻፈው እስክንድር። እንድታወዳድሩት ነው ማሳያችሁ። ቆሻሻ ፖለቲካ ነው እስክንድር የጻፈው፣ በጣም ቆሻሻ፣ ከሱም አይጠበቅ። ግን ያም ቢሆን ቆሻሻ ፖለቲካ ነው እንጂ ፖለቲካ ነው የጻፈው እስክንድር። ለዚህ ጋር የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ብሎ ሲል ምንም እኮ ነገር የለውም። የቅዱስ በኮቴሽን ዘመነ ካሴ መልእክት ወደ ጎንደር ሰዎች እኮ ማለት ነው። ከዛ መልእክቱ ምንድን ነው የሚለው? እንኳን ደስ አላችሁ፣ እንኳን ደስ አለን፣ ክፋት ለምንም በጎነት ለምናምን አንድ አማራ እስከ ምጽአት አማራ የሚል የጻፈላቸው። እስከ ምጽአት አማራ እዚህ ውስጥ ኢትዮጵያ ካለች ፈልጓት እንግዲህ። ይሄ አንዱ ፖይንት ነው። በቃ ሰምታችሁታል አሁን። ከዛ የእስክንድርን መልእክት ደግሞ እንየው። እስክንድር የጻፈው ነው። እሱም ደስ ብሎታል። እስክንድርም ቁማሩ እሱ ላይ መቀመሩን እያወቀ ነው በነገራችን ላይ የሚጽፈው። እኔ እንደዚህ ራሱን ሰው ያታልላል ራሱን ያታላል ብዬም አልጠበቅኩም። እስክንድር ራሱን አታሎ ለሰው ማታለል ማለት ነው። አም ሶሪ በግልጽ ነው የምናገረው። ምክንያቱም ይሄ ቁማር የተቆመረው እስክንድር ላይ ነው። እኔ መረጃውም አለኝ ደግሞ ቁማሩ ይሄ ቁማር ራሱ እስክንድር ላይ የተቆመረ ቁማር ነው በነገራችን ላይ። ግን ለማስመሰል ጽሁፍ ጽፎ መጥቶ በቃ እንኳን ደስ ያላችሁ ምናምን ምናምን ይላል እስክንድር ነጋ ራሱ። በጣም ነው የሚያሳፍረው። በጣም
አንተ ላይ እንደተቆመረ ኢቭን መጨረሻ ሲጽፋት እንኳን ሊቀመንበር ወይ ሰብሳቢ ምናምን አላለም እንዳትል ብለውታል። ይሄ ነው እውነቱ ያለው እውነት። በሱ ላይ በተቆመረ ነገር ደስታውን ይጽፋል። ከዛ የሻዕቢያ ልጆች የምናምኖች እስክንድርም ደስታውን ገለጸ በጎንደር አንድ መሆን ብለው ይላሉ። የእስክንድርን ላንብብላችሁ የዘመነን እንድታወዳድሩት ነው። እስክንድር አንድ 3 መልእክቶች ነው ያስቀመጠው። የፋኖ አንድነት የአማራ ህዝብ የህልውና ትግልን ጥንካሬ፣ ተሰሚነት፣ ታማኒነትና የመጨረሻ ጣፋንታ የሚወስን ወሳኝ ጉዳይ መሆኑ ለሁሉም ግልጽ የሆነ እውነታ ነው። አሁን ፋኖ ጥንካሬ ላይ ነው ያለው፣ ተሰሚነት ላይ ነው ያለው፣ ተአማኒነት ላይ ነው ያለው፣ የመጨረሻ ጣፋንታ ወሳኝ ሆኗል እያለ በቃ የአማራ ጉዳይ ከፋኖና ፋኖ ነው እያለ ያለው እስክንድር። በጣም አዝናለሁ መቼም እውነት ለመናገር። ይቀጥላል እስክንድር። የአማራ የህልውና ትግል ጠባብ የፖለቲካ ጥያቄዎችን ለማስፈጸም የሚደረግ ትግል አይደለም ይላል። አጥባችሁ አትመልከቱት። እየሰደበው እኮ ነው እዛ ምጽአት ለአማራ የሚለውን እስከ ምጽአት ለአማራ የሚለውን እዛ ሙልጭ ያደርገዋል። አጥባችሁ አትመልከቱት ይላል እስክንድር። ይልቁንስ ለአማራ ህዝብ የጄኖሳይድ ህልውና አደጋ ምንጭ ሆኖ የተገኘው ዘረኛው ህገ መንግስት ነው ይላል። ርዕስ ያረኳት እሷ ነው። ፖለቲካ ነው እዚህ ያለው እስክንድር ጋር ከምር ፖለቲካ ነው። አጥባችሁ ምጽአት ለአማራ ምናምን ለአማራ ምናምን አትበሉ። የአማራ ህልውና ትግል ላይ ነው ያለው። የህልውና ትግሉም የአደጋው ምንጭ ዘረኛው ህገ መንግስት ነው እያለ ያለው እስክንድር። ቃል በቃል ነው እያነበብኩላችሁ ያለሁት። ለአማራ ህዝብ የጄኖሳይድ የህልውና አደጋ ምንጭ ሆኖ የተገኘው ዘረኛው ህገ መንግስት እንደመሆኑ መጠን ዓላማና ሚና ግባችን አሁን ያለውን ዘረኛ ስርዓት ነቅሎ በአዲስ ህገ መንግስታዊ ስርዓት መተካት ነው። እስክንድር ፖለቲካ ነው ያወራው። ቅዱስ ጳውሎስን ጠርቶት አልመጣም። ኢየሱስ ክርስቶስ ብሎ አልመጣም። ወይ ጉድ! እንደውም በኢየሱስ ክርስቶስ ስም ማልዳችኋለሁ ምናምን አላለም። ምንድነው የሚለው እስክንድር? ትልቁ ችግር ዘረኛው ህገ መንግስት ነው እያሉ ኢትስ ፖለቲክስ፣ ፒውርሊ ፖለቲክስ ነው። ከዛ አስገራሚ ነገር ያገልጻል። ከዛ ቀጥሎ እስክንድር ነው አሉ። ከዚህ አኳያ ይላል እስክንድር ስለ ህገ መንግስት ጉዳዮች ዓለም አቀፋዊ መርሆች፣ ዓለም አቀፍ መለኪያዎች ባሉበት ዘመን የምንኖር እንደመሆናችን መጠን ለፋኖ አንድነት መሰረት የሚሆኑትን መርሆች በአብዛኛው ተሰርተው ያለቁ ናቸው። እንደ አዲስ ተሰርተው ስምምነት የሚያስፈልጋቸው ጉዳዮች በቁጥር ትንሽና ቀላል ናቸው። ባይዘው ምን እያላችሁ እንደሆነ ገብቷችኋል? ህገ መንግስት ጽፈን ጨርሰናል እያለ ነው እስክንድር። ያዊሽ የእስክንድርን ህገ መንግስት ባየው ይሄ አሳታፊነት ምናምን the process justifies the end ምናምን የሚለውን ትተን በቃ ህገ መንግስት ጽፈን ጨርሰናል ነው ያለው። ለኔ ሊትራሊ የገባኝ እንደዛ ነው። ይሄ ዘመን ዓለም አቀፋዊ መርሆች የህገ መንግስት ያለበት ነው። የህገ መንግስቱ ዳ ዓለም አቀፍ መለኪያዎች ያለበት ነው። ይሄንን ጽፈን ጨርሰናል ነው እያለ የቀረን ነገር ትንንሽ ቅንጥብጣቢ ጉዳዮች ነው የቀረን። የህገ መንግስት ወደ መጽሐፍ ገብተናል ነው እያለ ያለው። ይሄንን ዘረኛ ህገ መንግስት አስወግደን ማለት ነው እያለ ያለው። ዲስቶርት አላረኩትም፣ ላንብብላችሁ። ከዚህ አኳያ ስለ ህገ መንግስት ጉዳዮች ዓለም አቀፋዊ መርሆችና ዓለም አቀፍ መለኪያዎች ባሉበት
ዘመን የምኖር እንደመሆናችን መጠን ለፋኖ አንድነት መሰረት የሚሆኑት መርሆች የህገ መንግስት መርሆች በአብዛኛው ተሰርተው ያለቁ ናቸው። እንደ አዲስ ተሰርተው ስምምነት የሚያስፈልጋቸው ጉዳዮች በቁጥር ትንሽና ቀላል ናቸው። ይሄን ነው እያለ ያለው። ኢስ ፒውርሊ ፖለቲካ ነው ይሄ በነገራችን ላይ። ከዛ ይቀጥላል። ልጨርሰው እስክንድርን። ይህ መሰረታዊ እውነት ጎልቶ በሚታይበት የትግል አውዳችን የፋኖ አንድነት እስካሁን እውን መሆን አለመቻሉ የፋኖ መሪዎችን በታሪክ ሲያስወቅስ የሚኖር ጥቁር ነጥብ ነው ይላል። እኔ አንድ እስክንድርን ማደንቅለት በግለሂስ ጎበዝ ነው። በነገራችን በጣም ግለሂስ ይወስዳል። እስ ጉድ ኳሊቲ በዚያ ከልብ ከሆነ አጥፍተናል፣ ጥቁር ነጥብ ነው፣ ይቅርታ ጠይቃለው ምናምን የሚለው ነገር በበጎ ነው የማይለት። ብዙ ጊዜ ራሱን ለመውቀስ ወይም እዛ ውስጥ ያለውን አካል ለመውቀስ እንትን ጣት አይጠቁምም። እንደምመለከተው ወደ ውስጡ ይመለከታል። አሁን ምን አለ? ይህ መሰረታዊ እውነት ጎልቶ በሚታይበት የትግል አውዳችን የፋኖ አንድነት እስካሁን እውን መሆን አለመቻሉ የፋኖ መሪዎችን በታሪክ ሲያስወቅስ የሚኖር ጥቁር ነጥብ ነው ያለ። ምጽአት ማለት እስከ ክርስቶስ መምጫ ማለት ነው። አይ ቲንክ ሲባል ሰምቻለሁ መሰለኝ። እስከ ክርስቶስ መምጫ አማራ ነው ማለት ነው። እስከ ምጽአት አማራ የተባለው ለዛ ነው። ቴንክ ዩ ጸጋዬ ዮሐንስ። እስከ ምጽአት እስከ ክርስቶስ መምጫ እንትን የለም ማለት ነው። ሶሻል ስትራክቸሩ ላይ አይቀየርም ማለት ነው። የዛሬ 1 ሚሊዮን ዓመት ቢመጣም በቃ አማራ ነው። እንደው ብቻ ይቀጥላል እስክንድር። አብዛኞቻችን የፋኖ መሪዎች በታሪክ ተጠያቂነት እንዳለብን ከተገነዘብን ውለን አድረናል። አያችሁ ራሱን ይቀጠቅጣል እስክንድር። እንግዲህ ይቀጥቅጥ ምን ይደረጋል። በታሪክ ተጠያቂ ነን እያለ ይቀጠቅጣል። የሆነ ሆኖ ይህ አንድነት ይበል የሚያሰኝ ጅማሮ ግን አለው። በዚህ መንፈስ እከሌ ነው ንጹህ እከሌ ነው ጥፋተኛ ሳይባባሉ ያለፈውን ሁሉ ትተን ወደፊት እየተመለከትን ባለንበት ጊዜ የአፋሕድና የአፋብኃን አመራሮች በጎንደር ጠቅላይ ግዛት ተገናኝተው በአንድነት ለመስራት በመወሰናቸው ሁላችንም ደስ የሚያሰኝ ተግባራዊ ነው። መላው የአማራና የኢትዮጵያ ሕዝብ እንኳን ደስ አላችሁ። አማራም እንኳን ደስ አለ፣ ኢትዮጵያም እንኳን ደስ ያለሽ፣ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ። እኔ መቼም በጣም የሚያሳፍረኝ ነገር አሁን የተቃዋሚ ጎራ እያየ ያለሁት በፊት ብዙ ሪያላይዝ ያላረኩት አማራ ሲሉ ማንን ነው? ኢትዮጵያም ሲሉ ማንን ነው? ኢትዮጵያ ህዝብ ሲሉ እሱ ማለት አሁን ለምሳሌ ተመልከቱ። ትላንትና ያቀረብኩት ከኤፍሬም ማዴቦ ጋዜጠኛውም አርበኛ መሳይ አርበኛ በሉኝ ስላለ ነው። ዲያስፖራው በሙሉ ተቃወመ። የኢትዮጵያ ህዝብ ተቃወመ። ዲሲ ላይ ተቃወመ። ቶሮንቶ ተቃወመ። ጀርመን የሌለውም ጀርመን የለም ባይዘው ዝም ብለው ነው ጀርመን ያመጡት። ለንደን ተቃወመ፣ ስዊድን ተቃወመ ምናምን ይላሉ። ግን ያ ተቃውሞ ዲያስፖራው ተቃወመ በሚል ሽፋን ነው የሚያመጡት። በደንብ ስሙ። ለእነዚህ ሰዎች ዲያስፖራ ሲሉ ስንት ነው ዲያስፖራ? በኋላ ፋሲል ላይ ይመጣሉ። 50 ወታደር ይዘን 50 ሺህ ስንል ነበር የሚለውን እመጣላችኋለሁ በኋላ ጠብቅ። ግን ማን ነው ዲያስፖራ ለእነዚህ ሰዎች? የዲያስፖራ ኢትዮጵያ ትውልደ ኢትዮጵያውያን ተቃወሙ ሲሉ ስንት ሰው ነው የተቃወመው? እኔ ድሮ ሪያላይዝ አላረኩትም ነበር። ከልቤ ነው የምነግራችሁ።
በቃ አለማፈር ድሮ ቀረ ታውቃላችሁ። ምክንያቱም እኔ የተቀመጥኩበት የዲሲው መድረክ ካልተሳሳትኩ 500 ምናምን ሰው ይኖራል ብዬ አስባለሁ። ኤግዛክት ነምበር የለኝም። ቢያንስ ግን ቤቱ ሞልቷል ቤቱ ወተርጌት አዳራሹ ማለት ነው። አዳራሹ ውስጥ ሊቃወሙ የገቡ 2 ሰዎች ነበሩ ወይ 3 ሰዎች ነበሩ። አንደኛው እድሉን አገኘ፣ ተናገረ፣ ጮኸ፣ ወጣ። ሲወጣ ዜና ዲያስፖራ ተቃወመ የሚላየው የሆነ በኋላ አተነከኔ ጋር ነበረ። እስቲ ወጣ ብለህ ይኸው ምናልባት እንደው ለክላሪቲ ስል 20 ምናምን ሰዎች ተገናኙና ኢሚዲየትሊ ሄዱ። በቃ ተገናኝተው 20 አይሞሉም ሰዎች። ያ ሳምንቱ ሙሉ የተቃውሞ ድምፅ ብላችሁ በሚዲያ የሰማችሁት ተቃውሞ 20 አይሞላም የመጣው። መግባት ይችሉ ነበር ደግሞ። ማን ነው ዲያስፖራ? ማን ነው ኢትዮጵያ ዲያስፖራ? አሁን ለእስክንድርም እየጠየቅኩት ነው። ድሮ ጎርፎ ነው እስክንድር ኑና ዲሲ አዳራሽ ተገኙልኝ ቢል ያለምንም ጥርጥር አዳራሽ ጥቅጥቅ ይላል። በእርግጠኝነት የምነግራችሁ እስክንድር አሁን ወጥቶ የዲሲ ሜሪላንድ ቨርጂኒያ የምትገኙ የኔ ደጋፊዎች ውጡ ቢል 50 ሰው አይመጣለት። 50 ሰው አይመጣ። 50 ከመጣ እስክንድር ማህበራዊ መሰረት አለው ብዬ እናገራለሁ። እንኳን ሌላው በዙሪያ ያሉትም አላቅጠውበታል። በዙሪያ ያሉት ጨነቀን ያየ በፊደል አይቀልድ ሁሉ ሲያላግጥበት ነበረ። እኔን ማይም ያለኝ ሰውዬ ጨነቀን ያየ በፊደል አይቀልድም። 8ኛ ክፍል መድረስ አቅቶት ምደባ ያቃተው ሀገር ፍቅርና ማዘጋጃ ቤት 8ኛ ክፍል ነው እንዴት እንመድበው ተብሎ የማታ ትምህርት ቤት ወረቀቱን ይዞ ሄደ። እሱ ሲያላግጥበት ነበረ። ጨነቀን ያየ በፊደል አይቀልድም ሲያላግጥበት ነው። በፊደል ይቀልዶ ማለት ነው ያኛው ጨነቀ። ህዝብ፣ የኢትዮጵያ ህዝብ፣ የአማራ ህዝብ እንኳን ደስ ያለ። ምን ነው የትኛው የኢትዮጵያ ህዝብ ነው አሁን ለእስክንድር ለዚህ ነገር ደስ የሚለው? ይሄ ነው። ስለዚህ መተው ህዝብ እንዲያረገ ህዝብ እንዲያለ ይላሉ። ኧረ ፕሊስ እንደዚህ እንትን አትበሉ። እኔ የካናዳውን መረጃውን ነግራቸዋል። የሆኑ ጥቂት የሆኑ ሰዎች መጡ አሉ፣ ወጡ። ሌላ ቁጭ ብሎ ተወያየ። ከዛ ይመጣሉ። የተወያየው ብልጽግና ነው፣ የተመረጠው ብልጽግና ነው ምናምን ደግሞ ይላሉ ቀጥሎ። እኔ ትላንት ተናግሬያለሁ። ከሌ ብያችሁ ክሪቲካል መንግስትን የሚቃወሙ ሰዎች ከነሱ ጋር ሚዲያ ላይ ያሉ እነ አቶ ግዛውን የመሰሉ ሰዎች ነበሩ እዛ ምክክር ላይ። እነ ዶክተር ዮናስ ምናምን ነበሩ ምክክሩ ላይ። እነሱ ብልጽግና ናቸው እንዴ? ይሄ በጣም 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 መጥፎ። በቃ ማህበራዊ መሰረት ከሆነ ማህበራዊ መሰረቴ እንኳን ደስ ያላችሁ የፋኖ ደጋፊዎች፣ የዚህ ጉዳይ ደጋፊዎች እንኳን ደስ ያላችሁ። ኢትዮጵያ እንኳን ደስ ያለሽ። አማራ እንኳን ደስ ያለ። አማራ እንደሚታገላቸው አንዱ ቅዥቢነት ይሄ ነው። ባይዘው ይሄ አጠቃላይ የማየው እንትን በዚህ በተቃዋሚ ጎራ 3 ሰው ሁሉም ነው። 3 ሰው ሁሉም ነው። 10 ሰው ጠቅላላ ዲያስፖራ ነው። 10 ሰው ይሄ እንግዲህ ከእስክንድር አንጻር ነው። እኔ ዘረኛው ህገ መንግስት የሚለው ጥሩ ነው። ይሄ ዘረኛ ህገ መንግስት እንዲቀየር ግን እስቲ አሁን እስክንድርም ዘረኛው ህገ መንግስት በጦርነት ነው የሚቀየረው? እንደው የእሱ የሚለው ዘረኛው ህገ መንግስቱ መቀየር አለበት።
እኔም የብሔርተኛ ህገ መንግስት ነው ብዬ አምናለሁ። ብዙ አጀንዳዎች መቀየር አለባቸው። ግን ዘረኛ ህገ መንግስት የሚለው እስክንድር ዘረኛውን ህገ መንግስት በጦርነት ነው የሚቀይረው። እስቲ በጦርነት ልቀይር ብሎ ነው ከሻቢያ ጋር የተስማማው እስክንድር ይህን ህገ መንግስት? ለዚህ ህገ መንግስት የኦሮሞ ጥምዶ እንፍጠር የሚላቸው እሱ ፈጥሯል አላፈጠረም? ምንድነው ያላቸው ህገ አመለካከት? ህዋቶች ምንድነው ህዋቶች ጋር እሱ ጠላት ነው ለካ። ከኦሮሞዎቹ ጋር እንገናኝ ምንድነው ያለው አመለካከት በዚህ ህገ መንግስት ላይ? ዘረኛ ነው የሚሉት እነሱ። ኖ ህገ መንግስቱ ይተግበር ነው የሚሉት። በነገራችን ነፃነታችን እንድናረጋግጥ በህገ መንግስቱ ይተግበር። ዲፋክቶ ስቴትም አይፈልጉም። ባይዘዌ የኦሮሞ ነፃነት ሰራዊት ለምሳሌ ዲፋክቶ ስቴት አይፈልግም። በህዝብ ምርጫ መገንጠልን ነው የሚያፈልጉት። ያው እሱን እንትን ያረ ሲደርሱ የሚሰሯትን ይሰራሉ። ስለዚህ አንደኛ እሺ ጥሩ ነው። አሁን እስክንድር ኮምፕሊትሊ ከዘመነ የሰማይና የምድር ልዩነት ያላቸው ዘመነ ፖለቲካው ምን እንደሆነ አቅም የጻፈው ፖለቲካ የለም። ምጽአት ነው የጻፈው። እስከ ምጽአት አማራ ነው የሚለው። በቃ እሱ ነው ፖለቲካው፣ እስከ ምጽአት አማራ የሚለው። ዛሬም አማራ ነኝ፣ ነገም አማራ ነኝ፣ ኢየሱስ ክርስቶስ እስኪመጣም አማራ ነኝ። ዳትስ ኢት። ሰው አማራ ጽንፍ ብሔርተኛ ነኝ ነው። ከዛ ደግሞ ሐዋርያው ቅዱስ ጳውሎስ ነው ዘመነ ጋ ያለው። እማልዳችኋለሁ ነው ያለ ያለው። ኢየሱስ ክርስቶስ ሆይ በየክርስቶስም እማልዳችኋለሁ ነው። ሰው ዘመነ ጋ ፖለቲካ የለም፣ ሟተዋዶ ነው ያለው። እስክንድር ጋር ፖለቲካ አለ። የእስክንድር ፖለቲካ ግን ችግሩ ዘረኛው ህገ መንግስት ነው። የትግላችንም መሄጃና መዳረሻ አልፋና ኦሜጋው ህገ መንግስቱን ቀዳዶ መጣል ነው። እንደውም እኛ ህገ መንግስት አዘጋጅተናል። ዓለም አቀፍ መርሆን የሚጠገብ ዓለም አቀፍ መለኪያ ያለው ህገ መንግስት አዘጋጅ። ጥቂት ነው የቀረን ነው እያለ ያለው እስክንድር። የኔ ጥያቄ አንደኛ እስቲ አሳየን ወንድም እስክንድር፣ አሳየን ያወጣውን ህገ መንግስት የሰራውን አሳየን። አንድ ሁለተኛ በጦርነት ነው ወይ ህገ መንግስት ከሆነ ቁልፍ ችግርህ፣ ዘረኛ ህገ መንግስት ከሆነ ቁልፍ ችግርህ በጦርነት ነው ወይ የምታሳካው ነው? ወይስ ፋኖ መራሽ ህገ መንግስት ነው አሁን ኢትዮጵያ ቀጣይ የምትጠብቀው? ይህ እኮ በጣም አደገኛ እኮ ነው። ብዙ ሰው ነው የሚያባረራባቸው። በነገራችን ላይ እስክንድር ብዙ እነሱ እዛ ምጽአተ አማራ ነው የሚሉት፣ አልፋና ኦሜጋችን አማራ ነው የሚሉት። እሱ እዚህ ህገ መንግስት ለውጥ ነው ዋናው ችግራችን ህገ መንግስት ነው እያለ ያለው። እሱም ህገ መንግስቱ ዘረኛ ነው እያለ ነው ያለው። ስለዚህ እኔ ፐርሰናሊ እድል መስጠት ካለ የህገ መንግስት ለውጥ የምታስብ ከሆነ ይኸው የምክክር ኮሚሽን አለ። ከምድርም በታች ከምድርም በላይ ከሰማይም በታች ያላችሁን ሐሳብ አምጡ ብሎ እናንተንም የጠየቃችሁ ደጋግሞ ምን አለ እስቲ ላክና የህገ መንግስት የምትለውን እንዳልከው የአንተ ሐሳቦች ከተቀየሩ ለምን አታይም? በሱ ምክር ኮሚሽን እኮ እሱን ነው እያለ ያለው። በእርግጥም አንተ ዋናው ችግር የህገ መንግስት ነው ብለህ ካልክ ቢያንስ አንዱ ስቴፕ ቢያንስ ከጦርነቱ ህገ መንግስቱን ማስቀየሪያ ዘዴው ምክክር ኮሚሽን ነው፣ ብሔራዊ ምክክር ኮሚሽን፣ ሀገራዊ ምክክር ኮሚሽን ነው። እስካሁንም ክፍት ነው፣ አላመለጣቸውም። ምናኑ ገነት ክፍት ነው። ይሄ ክፍት የሆነ ነገር ምንም ችግር የለውም እኮ ምንም። እነዚህ ሰዎች አንስተዋል፣ ከምድር በላይ ከሰማይ በታች የማንወያየው ነገር የለም። ኑ ጊቭ ቻንስ። ኦኬ እኔ ዶክመንት አለኝ፣ ኢዜማ እንዳደረገው አብኖች እንዳደረጉት ኦነግ እንትን ምንድነው ስሙ ብልጽግና እንዳደረገው
ሌሎቹ ድርጅቶች እንዳደረጉት፣ የሃይማኖት አባቶች እንዳደረጉ፣ የሃይማኖት ተቋማት እንዳደረጉት፣ የምሁራን ማህበሮች እንዳደረጉት፣ ዲያስፖራ እንዳደረገው ይሄው የኔ ዶክመንት። ዋናው ቁልፍ ችግር የህገ መንግስት ችግር ከሆነ ዋናው ችግር ዘረኛው ህገ መንግስት ከሆነ እንዲህ ነገሮች እንዲቀየሩ ፈልጋለሁ ብለህ አቅርብ። ትላንት ሳነሳላችሁ ነበረ ኤፍሬም ማዴቦ፣ ዛሬም ልጥቀሰው መሰለኝ፣ እንዴት ኢትዮጵያ ስም ይቀየር አሉ ምናምን እያለ ሲል ሰምታችሁታል አይደል? ኤፍሬም ማዴቦ እንዴት ኢትዮጵያ ስሟ ይቀየር ይላሉ? ይኸውልህ እስክንድር ልንገርህ፣ እነ ዶክተር ዮናስ አዳዬ የሽግግር የሀገራዊ ምክክር ኮሚሽኑ ኮሚትመንታቸው እንደነገሩን እነሱ አንዳንድ ሰዎች የኢትዮጵያ ስም ይቀየር እስከሚል ድረስ የጠየቁትን ሰዎች ኮሚትመንት አላቸው። እስከዛ ድረስ ኮሚትመንት አላቸው። ሰምቶ ተሳስቶ እንዳይሆን እስክንድር እንዴ እነዚህ ሰዎች ኢትዮጵያ ስም ሊቀይሩ ነው እንዴ ምናምን ብሎ ደንግጦ እንዳይሆን። እስክንድር እንዳትሰማው፣ ወዳጅ እንደሆነ አውቃለሁ። በጣም ጓደኛ ነበሩ በፊት። እንደዛ አይደለም እስክንድር። እነሱ ያነሱት ከማንኛውንም ነገር መተህ ዘረኛው ህገ መንግስት ብለህ ማለት ትችላለህ ነው እያሉ ያሉት። እኔ ኤፍሬም ማዴቦ እስካሁን ይቅርታ ይጠይቃል ብዬ ነበር ስፈልግ ማብራሪያ ድረስ እስካሁን ይቅርታ አልጠየቀም። ግን እኔ ከትላንት ወዲያ የጻፍኩለትን ላንብብላችሁ፣ ጀስት ለፈን እንዲሆንም፣ አጭር ናት። ይህን ከሰማው በኋላ ማለት ነው። ለምን እንደሆነ በማውቀው ምክንያት ኤፍሬም ማዴቦ ያሳዝነኛል። የዘንዶን ጉድጓድ ርቀት ለመለካት ክርናቸውን ከሚሰዱት አንዱ ነው ብዬ ስለማስብ ይሆናል። አንዱ ነው ብዬ ነው ማስበው ነገራችን። አሁን ለምሳሌ ዛሬ አርበኛ መሳይ መኮንን የሀገራዊ ምክክር ኮሚሽኑን በተመለከተ የተለያዩ ጥያቄዎች አንስቶለት ነበር። አንዱ ጥያቄ እንዲህ የሚል ነበር። አርበኛውን የጠየቀው አንዱ የምክክር ኮሚሽን ኮሚሽነር በአንድ ሚዲያ ላይ ቀርቦ የኢትዮጵያ ስም ይቀየር የሚል ጥያቄ እንኳን ቀርቦ ያውቃል አለ። ኤፍሬም ይህንን አስተያየት እንዴት ታየዋለህ በማለት ጠየቀው። ኤፍሬም ማዴቦ በንዴት ውስጥ ሆኖ እንደሰማችሁት ማለት እንዴት ኮሚሽነሩ እንዲህ ይናገራል፣ እንዴት የኢትዮጵያ ስም ይቀየር ይባላል በማለት የቁጣ ማብራሪያ ሰጠ። ያው ቁጣውን አይታችኋል። ኮሚሽኑና ኮሚሽነሩን አዘነባቸው። የማዴቦ ልጅ ከልብ አሳዘነኝ። ያው አግድራ ልጅ እንደሚባለው ማለት ነው። እርግጠኛ ባልሆንም ነገ ከነገ ወዲያ እንደዛ ስለሚሉት ነው። አሁንም ይሉታል። በነገራችን ላይ እንዳይረሳት በስላሽ ነው ያስገባውለት። ያ ቡድን ያ ቲም እንደዛ አይነት ቲም ነው። የማዴቦ ልጅ ከልብ አሳዘነኝ። እርግጠኛ ባልሆንም ይህንን መጣጥፍ ካነበበ በኋላ ቢያንስ በዚህ ጥያቄ ላይ በሰጠው ምላሽ ላይ ተመርኩዞ በማህበራዊ ድረገጽ ትክክል አልነበርኩም ይላል ብዬ ጠብቃለሁ። ወንድም ኤፍሬም፣ አንደኛ ኮሚሽነሩ ቃለመጠይቅ የሰጠው ሉዓላዊ ሚዲያ ከሲሳይ አጌና ጋር በመሆኑ የሲሳይ ስልክ ላይ ደወል ብታደርግለት ለአንተ ከባድ አይደለም። ያለምንም መጠራጠር አስተያየቱን የሰጠበትን ሙሉ ስዕል ያስጨብጣል። ያው ሁለቱም ቨርጂኒያን ያሉት እንግዲህ ቅርብም ናቸው፣ ወዳጆችም ናቸው ነበሩ። ሁለተኛ ቃለመጠይቁን የሰጡት ዶክተር ዮናስ አዳዬ ናቸው። አይደለም እንዳንተ ብሔራዊ ምክክር መምጣትን የሚያምን ሌላም ቢጠይቃቸው ምላሽ የሚሰጡ ሰው ናቸው። ቅን ናቸው። ባይዘው በጣም ዶክተር ዮናስ ካየሁት ለምን አጠይቃቸውም? ሶስተኛ ከሁሉ በላይ ግን አሁን ይሄ ነው ትልቁ ነጥብ። ከሁሉ በላይ ግን ዋናው ቁም ነገር ኮሚሽነር ዮናስ አዳዬ ከላይ የተገለጸውን አባባል እንደ አብነት የተጠቀሙት ኮሚሽኑ ከምድር በላይ ከሰማይ በታች የማይቀበለው ጥያቄ የለም ለሚለው አገላለጣቸው ማስረጃ አድርገው ነበር። አያይዘውም ማንም ሰው ወደ ውይይት ከመጣ የመሰለውን ጥያቄ ማቅረብ መብት አለው ነበር ያሉት። አስከትለውም ኮሚሽኑ ለውይይት የመጡትን ኢትዮጵያውያንና ትውልደ ኢትዮጵያውያን ይህንን የውይይት ነጥብ ማንሳት
ትችላላችሁ፣ ይህን ደግሞ ማንሳት አትችሉም ማለት አይችልም ነው ያሉት። እናም ወንድም ኤፍሬም ማዴቦ የዚህ አባባል ስህተቱ የቱ ጋር ነው? ለምሳሌ እኔ በተሳተፍኩበት የዋሽንግተን ዲሲ አንድ መድረክ ላይ ኢትዮጵያ ኤምፓየር ስለሆነች መፍረስ አለባት የሚል አስተያየት የሰጡ ነበሩ። መብታቸው አይደለም? የአንተ የትግል ጓዶች ወይም ወዳጆች አለ ስለመኖር እርግጠኛ ስላልሆንኩ ነው አለ የሚሉ አሉ። ግን የሆነ ድርጅት ኃላፊ አድርገውታል የሚል መረጃ አለኝ፣ ማስረጃ የለኝም። እርግጠኛ ጽምዶ መብታቸው አይደለም? የአንተ የትግል ወዳጆች ጽምዶ ሊፈጥሩ የሚሯሯጡት ኦሮሞ ሊብሬሽን አርሚ እኮ ተመሳሳይ አመለካከት ነው ያለው። ኢትዮጵያ ኤምፓየር ናት ነው የሚሉ፣ መፍረስ አለባት ነው የሚሉ። ካላመንከኝ ጀዋር መሐመድን፣ ዶክተር ጸጋዬ አራርሳን ጠይቃቸው። ምንድነው ልላቸው የፈለግኩት? እስክንድር ዘረኛ ህገ መንግስት ነው ካለ ይሄን ሀሳብ ለምክክር ኮሚሽኑ ይሄ ዘረኛ ህገ መንግስት ይቀየር፣ ሲቀየር ደግሞ ይሄ ዶክመንት ነኝ አለኝ ብሎ ይዞ ይላክ። ከፈለገ ትጥቁን አይፍታ ትጥቁን ልኮ እሱ ያለው ከሆነለት እንግዲህ ጠመንጃ መተኮስ ሱስ ካልሆነበት ወይም አዲስ እንትን ካልሆነበት በስራ ያቆማል። አይ እኔ በምፈልገው መልኩ አይደለም እየሆነ ያለው ካለ ደግሞ ይቀጥላል፣ ጠሽጠሹን ይቀጥላል። ስለዚህ ከምንም ነገር መጠየቅ ትችላላችሁ፣ ምንም ነገር መተን መወያየት እንችላለን። አይደለም ሌላው የኢትዮጵያ ይዘገንናል አይደል? በጣም ይዘገንናል። ኢትዮጵያ ስም ይቀየር ለኛ ኢትዮጵያውያን ይዘገንናል። ኦፍኮርስ ኢትዮጵያ ትፍረስ ለሚሉት ያስቃል። ኢትዮጵያ ትፍረስ ለሚሉት ሰዎች የኢትዮጵያ ስም ይቀየር ስትል አሁን ሆላንድ ምሳሌ አብራችሁ የምትሰሩት አንሶላ የምትጋፈፉት ይዘገንናል። ከባድ ነው። ይሄንንም ከባድ ቢሆን ግን እንቀበላለን፣ መብታችሁ ነው፣ ይዛችሁ ነው የተባለው። ኢትዮጵያ ስም ይቀየር ምናምን ብሎ በአጀንዳ ተይዟል ምናምን፣ ስለዚህ ምናምን ብላ ኮንሴፕቱን ያብራሩት። ኮንቴክስቱ ይሄ ነው። አሁንም ወደ እስክንድር ልምጣና ዘረኛ ህገ መንግስት ካልክ ቁጥር 1 ይፋ አድርገዋ የአንተን ህገ መንግስት እንስማ ውስጥ ዘረኛ ያልሆነ ህገ መንግስት እንስማው። የዓለም አቀፍ ህጎችን የተከተለው መለኪያዎችን የተከተለ ያወጣውን ህገ መንግስት አሳየንና እውነትም ምርጥ ህገ መንግስት ብለን እንየው። ይሄን ደግሞ ላከው ለምክክር ኮሚሽን። ከምድር በላይ ከሰማይ በታች ማንወያየው የለም ላሉት ላክላቸው። ተሳተፍ፣ ሰው ላክ፣ አንተ ባትሄድ። ይሄ በጣም ግልጽ መሆን ያለበት። ከዛ እንግዲህ የአማራ ኃይሎች አማራ ክልል ገቡ የሚል ነው ሶስተኛው አጀንዳ። የኦሮሞ ኃይሎች አማራ ክልል ገቡ። አሁን መጨረሻ መጡና ዘመቻ ምናምን ድል አረግን፣ እንዲያረግን፣ መከላከያውን አፈረስን፣ መከላከያው አለቀለት ምናምን የሚል ትርክት ሰሩ። እቺ የ3 ቀን የ1 ሳምንት እንደምትሆን ሲያውቁ ደግሞ አሁን መጡና እንዴ የኦሮሞ ኃይሎች እኮ አማራ ክልል ገቡ ማለት ጀምረዋል። በደንብ ወልዲያ ገባን፣ ግሸናን ሰበር ነው፣ ምሽግ እንትን አደረግን፣ ጠቅላላ ተቆጣጠር ናቸው ምናምን። ወልዲያ ገባን ባላችሁ ማግስት ግሸና ምናምን ምንድነው ገሸን ነው ግሸና ምናምን ሰበርን ባላችሁ ማግስት አያዋጣም። ከሳምንት በላይ አያዘልቅም እንደዚህ አይነት ነገር በነገራችን። ስለዚህ ምን አሉ? አሁን የኦሮሞ ኃይሎች ገቡ። የኦሮሞ ታጣቂዎች መከላከያ ስለፈረሰ ስላልቻለ አማራ ክልል በገፍ ገቡ። ጋሸና
የኦሮሞ ልዩ ኃይል፣ የኦሮሞ ሚሊሻ፣ የኦሮሞ ፖሊስ ገቡ ብለው መስራት ጀመሩ። ቀጠሉ። አይ የኦሮሞ ኃይሎች እኮ የገቡት የመከላከያን ዩኒፎርም ለብሰው ነው፣ እንዳትሸወዱ፣ በሌላ ዩኒፎርም እንዳታስቡ የገቡት የመከላከያን ልብስ ለብሰው ነው። የኦሮሞ ነጻነት ሰራዊት አያሰጋም ነው እያሉ ያሉት። ስለማያሰጋ ነው የገባው። እንዴት እኮ እርስ በራስ እኮ እንዴት ኮንትራዲክት እንደሚያደርግ ያነሳላችኋል። አሁን የኦሮሞ ልዩ ኃይል፣ የኦሮሞ ሚሊሻ፣ የኦሮሞ ታጣቂ የመከላከያን ልብስ ለበሰና የት ገባ? አማራ ክልል ገባ ነው። የገቡበት ምክንያት ደግሞ መከላከያ ስላለቀ ስለጨረስ ነው እና ሌላው እምቢ ስላለ የንጎትታችሁ ምን አይነት ፒውርሊ የሻቢያ ፕሮፓጋንዳ ነው፣ የሻቢያ መልእክት ነው። በነገራችን በጣም በጣም ከባድ የሻቢያ መልእክት ነው። ለኦሮሞ ፖለቲከኞች፣ ለኦሮሞ ሊቃን ይሄ ደውል ነው፣ የመንቂያ ደውል ነው። በነገራችን ተነግራ የዚህ ዓመት ትልቁ የኢሳያስ እቅዴ ነው ብዬ 30 ገጽ አስነብቤያቸዋለሁ። አንዱና ዋና ስራ የኦሮሞ ህዝብ ላይ ነው የሚሰራው ብያቸዋለሁ። this is one of the plan። አንዱ እቅዴ ነው። ስለዚህ ምንድነው ያሉት ለአማራ ህዝብ ሆይ ገብቶ የሚጨፈጭፍህ ገብቶ የሚገልህ የሚያሰቃይህ በእነሱ ማን ነው አሉ? ኦሮሞ ነው። የቺንትማ ልባጥ ናት፣ ልዩ ኃይል ናት፣ ሚሊሻ ነው ምናምን ልባጥ ነው እሱ። በደንብ ስማይኝ። እየጨፈጨፈህ እየገደለ ምን እያለ ያለው ኦሮሞ ነው እያሉ ያሉት፣ ሌላ አይደለም ነው እያሉ ያሉት። የመከላከያ ልብስ ለብሶ የትኛው ልዩ ኃይል ነው? ኦሮሚያ ኢትዮጵያ ውስጥ አሁን ልዩ ኃይል አለ? ካለም ትግራይ ነው ያለው ልዩ ኃይል። ካለም ደሞዝ የሚከፈለው ልዩ ኃይል የሆነ ቲዲኤፍ የሚባለው ውስጥ እንደ አንድ ገጽታ ልዩ ኃይል ትግራይ ነው ያለው። የትኛው ልዩ ኃይል ነው ያለው ኦሮሚያ ላይ? የኦሮሚያ ፖሊስ አለ፣ የኦሮሚያ አድማ ብተና አለ፣ አማራ ክልል እንዳለው ሁሉ ማለት ነው። የኦሮሚያ ሚሊሻ አለ፣ አማራ ክልል እንዳለው ሁሉ። ስለዚህ አሁን መጥተው የኦሮሞ ኃይሎች ገቡብህ፣ እየተሸነፍክ ያለው፣ እየተመታ ያለው፣ እየተገደልክ ያለው በኦሮሞ ልጆች ነው። የመጨረሻው ነጥብ ዛሬ አፈነዱት። የመጨረሻው ትርክቱን ሲሰሩት ቆዩና አንድ ሲምቦሊክ ነገር ማምጣት አለባቸው። ሲምቦሊክ፣ ያ ሲምቦሊክ ነገር ደግሞ ከታሪክ ጋር መተሳሰር አለበት። እነሱ ከሚተርኩት ትርክት ታሪክ ጋር መተሳሰር አለበት። ስለዚህ ማጠቃለያ የታሪኩ የትርክቱ ልዩ ምልክት ብለው ዛሬ ጡት ተቆረጠ ብለው መጡ። ይገባችኋል እየተደረገ ያለው ነገር? የጡት ተቆረጠ ትርክት ይዞ መጥተዋል። ሂዱና ጠቅላላ ሚዲያውን ተመልከቱት። ጠቅላላ ሚዲያውን ጡት ተቆረጠ፣ ጡት ተቆረጠ፣ ጡት ተቆረጠ ነው። አስተሳስሩት ይህን ታሪክ። ተስፋዬ ገብረአብን አምጡት። አዲሱ አረጋ ቂንጤሳ፣ አዲሱ አረጋ ቂንጤሳ ኦሮሚያ ዶክተር አምባቸው በነበረበት አምቦ እንደ ተስፋዬ ገብረአብ አይነት ያልሆነ ትርክት እየጻፉ ጡት ተቆረጠ ምን ተቆረጠ ሲሉ የነበረን ይዘን
የተሳሳተ ሲል ምንድነው ያደረጉት? ዘመቻ አዲሱ አረጋ በሳምንቱ በግራ በቀኝ ሲሉት ወጣና ይቅርታ ጠይቃለዋል። እስካሁን ይቅርታ ያልጠየቀው ለማ መገርሳ ነው። በነገራችን ክፋት፣ ጥላቻ፣ ጡት ተቆረጠ እያሉን የለማ መገርሳ ንግግር ነው። አልጠየቀም ይቅርታ። በግራ በቀኝ አልተሯሯጡበትም ለማለት። አዲሱ ላይ ግን ተሯሯጡበት በግራ በቀኝ በግራ። ያኔ ንጉስ ነበረ ለነዚህ ለአማራ ኃይሎች ለአማራ ጽንፈኞች ባይዘዌ አዲሱ የዛኔ ጀግና ነበር። አዲሱ አረጋ የኛ ጀግና ነበር ያሉት ፎቶ ሎት ርዕስ እንደተው ውይይት ነበረ። ተስፋዬ ገብረአብ ተደርጎ ውይይት አንተን ያጣላ። ተስፋዬ ገብረአብ ማነው? ኤርትራ የሻዕቢያ እኮ ፕሮጀክት ነው። ተመልከቱ፣ ታሪክን አስተሳስሩት በደንብ። የጡት ቆረጣ ታሪክ ዛሬ የተስፋዬ ገብረአብ ልጆች ይዘውት መጥተዋል። እነ ፋሲል እነ መዓዛ። አይሻ ወደ ባለም ተቀይራለች። ዛሬ አይሻ ባለም ሆናለች። አይሻ ነበረች። ቀጥሎ ብርቱካን መጣች። ከብርቱካን ወደ ባለም ተሄዳ ባለም ነው መሰለኝ ስሟ። የፋሲልን ላንብብላችሁ። ከዛ እንዴት የፊት ገጽ እንዳደረጓት አሳያችኋል። የሻዕቢያ ተላላኪ በእህታችን ባለም ላይ የተወሰደው እርምጃ በምን ቃላት እንደሚገለጥ አላቀውም። ጡት ቆረጣን የተፈጸመው ይህን የጻፈው። ከዛ ተመልከቱ እነማን የገጻቸው ምልክት እንዳደረጓት ተመልከቱ። እቺ ልጅ ናት ልጅቷ ጡቷ ተቆረጠ የተባለው፣ ተቆርጦ ሞተች የተባለው። ይሄው ማን ያረጋት? ከላዩት ማን ነው ስሙ የሚለው? ትላንት በብርቱካን የሚል ብርቱካን ተቀየረች። የጠፋች መሰለኝ ከእንትኑ። ትላንት ብርቱካን ነበረች። ዛሬ ስሟ እንግዲህ ባለም ነው መሰለኝ። ባለም ነው ባለም። ግድ የለም ባለም እንበላት፣ አለም እንበላት። አይሻ ብርቱካን ሆነች፣ ብርቱካን አለም ሆነች። እንደዚህ አይነት ስራ ነው እየተሰራ ያለው። በደንብ እንዲገባችሁ ነው የምናገረው። ይሄ መጀመሪያ የኦሮሞ ሰራዊት ገባሉ። ሲገባ ደግሞ የመከላከያ ልብስ ለብሰው ነው የገባዋሉ። ጨፈጨፈ፣ ገደለ፣ ምን አለ አሉ። ቀጠሉና ዛሬ ፋይናል ፖይንቱን ጡት ቆረጠ ብለው መጡ። እዚህ ውስጥ ሻዕቢያ የለም። አይዞህ አትበድ፣ እንድታብድ ነው እኮ ፕሮግራም ይሰራል። ይሄ ነው እየሆነ ያለው። የኦሮሞ ብሔርተኞች እዚህ ውስጥ ደስተኛ ናችሁ? በዚህ እነ ጀዋር ደስተኛ ናችሁ በዚህ? ምክንያቱም መተላለቅ ነው አለ እናንተ ኦብጀክቲቫችሁ። ሌላ ጊዜ ቢሆን ኖሮ በእብደት ተወጥቶ እንዲህ አይነት ነገር ለኦሮሞ ምናምን ይባል ነበር። ግን አሁን የለም። ሁከት ነው፣ ብጥብጥ ነው አሁን የተፈለገው። ዘን ኦሮሞና አማራ እንዲጨፋጨፍ ነው የተፈለገው። ጡት ቆረጣ የተገባው ለዛ ነው። የጡት ቆረጣ አጀንዳ ነው የመጣላችሁ። ኢማጂን። ምክንያቱም የኢትዮጵያ መከላከያ ምናምን መጀመሪያውኑ በመከላከያ ልብስ ስም ኦሮሞዎች ናቸው ምናምን ኔሬቲቭ አለ። ጡት ቆረጣ የሚለው ትርክት አለ። እሱን ማስቀመጥ ነበረባቸው። ቀጥሎ ነው ይሄ ነገር መምጣት ያለበት። እንዲህ ነው እየተሰራ ያለው። ልጅቷን ፎቶ እያሳየው ነው። ይኸው እቺ ልጅ ናት። አሁን ደግሞ ሲምቦሊክ የሆነችው ስሟ ተጠቅሶ ምን ተጠቅሶ ነው እየተሰራች ያለችው። ይኸው እንትን ተደርጋለች እኮ እያልኳቸው ነው። የሚዲያ ገጽ፣ የፊት ገጽ ሆናለች እኮ። እንዲህ ነው እየተሰራ ያለው።
ይሄንን ነውኛ ሳይበር አርሚውን የምናጋልጠው በዚህ መልኩ ነው። ይሄ በኦሮሞ ህዝብ ላይ የተነጣጠረ የጥፋት መንገድ ነው። የሚገባ ይግባህ። እየተደረገ ያለው ነገር ይግባህ። ዝም ብሎ አይደለም። መጀመሪያ የኦሮሞ ኃይሎች አማራ ክልል ገቡ የተባለው ዝም ብሎ አይደለም። ዝም ብሎ አይደለም። የኦሮሞ ኃይሎች የመከላከያ ዩኒፎርም ለበሱ የተባለው ከባዶ አይደለም። ዝም ብሎ አይደለም። ከገቡ በኋላ ጨፈጨፉ የተባለውም ከባዶ አይደለም። ደን ፋይናሊ መጥተው ጡት ቆረጡ አሏቸው። ተስፋዬ ገብረአብ አፈሩን አንስቶ መጣ። የተስፋዬ ገብረአብ ትርክት መጣልህ እዚህ ጋር ተገልብጦ ማለት ነው። የግልባጭ ታሪክ ትናንትና አማራ ነበረ ጡት ቆረጠ የተባለው አይደለም። አሁን ተገለበጠና አማራን ቂም በቀልም ነው ማለት ነው። ኦሮሞ መጥቶ ጡት እየቆረጠ ነው። የት ሄዶ? አማራ ክልል ሄዶ። ይሄንን ነው የምትቀበሉት? ይሄ ነው ጤነኛ እንቅስቃሴ? ይሄ ነው ሚዲያው የሚያደምቀው? ሂዱና ሚዲያውን በሙሉ ተመልከቱት። ዲያቆን ነኝ የሚል መዋተዋዶ ያሉ እነሱ በሙሉ ለጥፈውታል። ያሳዝናል፣ ይገርማል፣ ያናድዳል። አማራ በመሪ አንዱ ዲያቆን የጻፈውን ላንብብላችሁ። አማራ በመሆኗ ብቻ በአማራ ጥላቻ ጨርቃቸውን ጥለው ያበዱ የጥላቻ የዘር ጨፍጫፊዎች በሚዘገንን መልኩ የእህታችንን ጡት ቆረጡት። ይቺ ምስኪን ሕፃን አማራ በመሆኗ ብቻ ነው ይሄ እርምጃ የተወሰደባት። አንድ ዲያቆን የጻፈው ነዋትራዱ ማለት ተመልከቱ። እየሆነ ያለው ይሄ ነው። ይሄ ፒውርሊ የሻቢያ ፕሮጀክት ነው። ፒውርሊ የሻቢያ ሰው ወጥተው እንግዲህ ቀጣዩ ተልኳችን የኦሮሞ ህዝብ ላይ ነው የሚለው ነው ኢምፕሊመንት እያደረጉ ያሉት። ይሄንን ያለው ልብ ይበል። ከዚህ በላይ ብዙ ድል የምፈልገው ነገር አለ። ከዛ በተረፈ እርስ በራስ የሚገዳደሉትንም እየደበቁ አሁን በአንድነት ስም በምናምን ስም እስክንድር ጀግናው እስክንድር ጻፈ፣ ጀግናው ዘመነ ጻፈ ምናምን ይላሉ አይደል? እርስ በራስ እየተገዳደሉ ነው፣ እየተበላሉ ነው እርስ በራስ። አሰማቸዋለሁ። እኔ በጣም ስለሰለቸኝ ቴዎድሮስ አስፋውን አሰማቸዋለሁ። ማጠቃለያ ነው ዛሬ። አንደኛ እስክንድር ላይ አንዱ ለሶስት ነገር ልንገራችሁ ስለ እስክንድር። ይሄ ህብረት የሚባለው ፋኖ አፋድ ምናምን የሚባለው ህብረት ከጎጃም ጎንደር ጀመረ የተባለው ኢዝ አጌንስት እስክንድር። በነገራችን ላይ አንደኛው ፖይንት እሱ ነው። በእስክንድር ላይ የተሰራ ቅንጅት ነው የተሰራው። ኦርስ ያውቅ ዶሮ ማታ ነው እስክንድር ያውቃል። ምክንያቱም ያ ህብረቱ ወይም አንድነቱ የተፈጠረው በአማራ ጽንፈኛ ብሔርተኝነት ነው የተፈጠረው። የለም እዚህ ውስጥ እስክንድር የለም እዚህ ውስጥ። ሊከቱትም አይችሉ፣ በፍጹም ሊከቱት አይችሉም እዚህ ውስጥ። ምክንያቱም እስከ ምጽአት አማራ ሚል ነው ይሄንን እየሰራ ያለው። እስከ ምጽአት አማራ ሚል አጌንስት እስክንድር የተሰራ የአማራ ጽንፈኛ ብሔርተኝነትን ለመፍጠር የሚደረግ ነገር አድንቆ ይመጣል እስክንድር ማለት። ይሄን ያህል ራሱን ያታልላል ብዬ አላምንም ነበረ ወንድም እስክንድር። ይሄ በጥቅሉ ነው ልነግራችሁ የምችለው። ታያላችሁ ከሆነ ቀን በኋላ አባከና ሲሉ ታያላችሁ። ይሄ ጽንፈኛ ሚሊታንት የሆነ በሻቢያ የተደራጀ ብሔርተኝነት ኖሞር አሁን ገለል የሚያደርጉት ብዙዎቹም አንዳንዶቹ ይሄ አፋድ ምናምን ጋር መሪያችን አይደለም ሊቀመንበር አትበል ምናምን የሚሉትም አሉ። በነገራችን አግለውታል ባለኝ መረጃ አይደለም እነሱ። ቅድም ነገርኳችሁ እኮ
ጨነቀን ያየ በፊደል አይቀልድ ደግሞ ዋሽንግተን ዲሲ ማግለውት ሲላገጥበት ነበር። በእነሱ በነጨነቀ ፊደል ሲያላገጥባቸው ከርመው እስክንድር ላይ ያላገጡ። ስለዚህ ይሄ ሄዶ ሄዶ የጽንፈኛ የአማራ ክንፍ ነው እየተፈጠረ ያለው። አይ ዶንት ኖ ጎንደር ይሳካለታል አይሳካለትም። ለምን ከጎንደር ጀመሩ እርግጠኛ አይደለሁም። ምክንያቱም ጎንደር ጋር ያለው ኃይል ፈኒ ነገሩ ምን መሰላችሁ? በጣም በጣም አስቂኝ የጎንደር ፋኖ አልፋና ኦሜጋው ወልቃይት ነው። ውሸት ነው ብለው ይወጡ። ኤርሚያስ ያለው ውሸት ነው ይበል። አልፋና ኦሜጋው የዘረኛው ህገ መንግስት አይደለም። እስክንድር እንደሚለው ዘረኛው ህገ መንግስት አይደለም። ወልቃይት ብረሳሽ ቀኝን ትርሳኝ፣ ወልቃይት አጽመ ርስቴ ነው። ወልቃይት አጽመ ርስት ቀይ መስመር ብረሳሽ ጎኔ ትርሳኝ ነው ምናምን። የጎንደር ፋኖ አልፋና ኦሜጋው እሱ። እነዘመነ ከህወሓት ጋር የተደራደሩት በወልቃይት ጉዳይ ነው። በጣም እኮ ፈኒ እኮ የሆነው ይሄ ነው። በነገራችን ላይ በጣም አስቂኞች የሚሆኑት እነዘመነ እነምሬ ወዳጆ የተደራደሩት በወልቃይትና በራያ ጉዳይ። ህወሓት የምትረዳቸው በሱ ነው። ህወሓት ቦልዶን አውጥታ ትናገራል። አይታችሁ ከሆነ አልተመለሰልኝም፣ ምዕራብ ትግራይ ምናምን ትግራይ ትላለች። እነዘመነ አይሉም። ይሄን ቁራጭ መሬት ምናምን ነው የሚሉት እነዘመነ። ቀኝ ትርሳሽ ነው እነዚህ። የጎንደር ፋኖ የአማራ ብሔርተኝነትም አይደለም። በነገራችን ላይ አይደለም፣ በጥቅሉም የአማራ ብሔርተኝነት አይደለም። የጎንደር ፋኖ ብሔርተኝነት የወልቃይት ብሔርተኝነት ነው። ፋኖን ነው ያልኩት። ብሔርተኝነቱ ራሱ ማጠንጠኛው መዳረሻው አልፋና ኦሜጋው ወልቃይት ነው። ብረሳሽ ቀኝ ትርሳሽ ነው። እስክንድርም እንደዛ ነው። በነገራችን ላይ እስክንድርም ወልቃይት ብረሳሽ ቀኝ ትርሳሽ ነው። በሷ ቃል እርግጠኛ ነኝ። ዳትስ ዋይ የጎንደሮቹ ህወሓትን ስትራቴጂክ ኤነሚ ነው ያሉት። ለዛ ነው የጎንደሮቹ ስትራቴጂክ ኤነሚ ነው ህወሓት ብለው ሲያበቁ፣ እነዘመነ ግን በወልቃይትና ራያ ላይ ተደራድረዋል። መሳሪያ የሚያገኙት በዛ ምክንያት ነው። እነ ምሬ ወዳጆ በወልቃይት ራያ ላይ ተደራድረው ነው መሳሪያ እያገኙ ያሉት። መቼም በእርግጠኝነት ነው የምነግራችሁ፣ መቼም አንድ አይሆኑም። አንለስ የጎንደሮቹ ትተናዋል ካላሉ በስተቀር። ሪያሊቲው ይሄ ነው። ስለዚህ ጮቤ የሚጨፍሩት ኢምፖሲብል የሆነው ነገር እንደሆነ ያውቃሉ። የጮቤ ጭፈራቸው አንዱ መነሻ እሱ ነው። እዚህ ጋር ግን አፋድ እና አፋባይ ጎንደር የመጡት ህብረት የፈጠሩት አጌነስት እስክንድር ነው። አጌነስት የሪሹ አይደለም። በደንብ አንደርስታንድ አድርጉ። ጎንደር ላይ ያለው ህብረት በእስክንድርን በማባረር ላይ ያለ ህብረት ነው። ህብረቱ እስክንድር ነው ሲያባላን የነበረው፣ እስክንድር ነው ሲያጣላን የነበረው፣ እስክንድር ነው ጠላታችን፣ አማራ ምናምን እስክንድርን አቮይድ ማድረግ ነው ጎንደር። እስክንድርን አቮይድ አረጉ ማለት ግን ወልቃይትን ቀኝ ትርሳሽ እያሉ አይደለም፣ ትቸሻለሁ እያሉ አይደለም፣ ከህወሓት ጋር እንቀናጅ እያሉ አይደለም። እነዘመነ ግን ህይወትም መንገድም ህወሓት ነው ብለው ጨርሰዋል። እነ ምሬ ወዳጆ ህይወትም መንገድም ህወሓት ነው ብለው ጨርሰዋል። ሪያሊቲው ይሄ ነው። የሚጋደሉትም የሚጣሉትም አንዱ ይሄ ነው። አንድ የማይሆኑትም ለዛ ነው። ዘመነ በጎንደር በጎንደር አካባቢ የአባታቸው ገዳይ ተደርጎ እንደሚወሰድ ይታወቃል። እስቲ ውሸት ነው ኤርሚያስ የሚለው በሉ። ጎንደር ላይ ይነዝራል ዘመነ የሚል ስም ሲሰሙ ይነዝራቸዋል። እኔ ያውቃሉ። ይሄንን ስለማቅ ነው የምናገር።
ሰው በምንም ተአምር እኛ ስላላልን አይደለም። መሬት ላይ ያሉት ፋክቶች እነዚህ ናቸው። ከዛም አልፎ ግን በውስጣቸውም እየተጋደሉ ነው፣ እየተባሉ ነው እርስ በራስ። እኔ የእነሱ መባላት ምናምን ከማነሳ ትላንትና ቴዎድሮስ ያነሳዋል ላሰማችሁ እሱንና በእሱ እናጠቃል። ቀጥያ አንድ 3 ጉዳዮችን አቀርብላችኋለሁ። እነዚህ ነገሮች ብዙ አስተያየት የምሰጥበት አይደለም፣ ግን ትንሽ ሀሳብ እሰጥበታለሁ። ከአፋብኃው እንጀምር። እርግጠኛ ነኝ ሌሎቹ ይሄን አይነግሯችሁ። አሁን በዚህ ሰዓት የፋኖ ደጋፊ የሆኑ ሚዲያዎችን ብታዩቸው በቃ መከላከያው ተበትኗል፣ እንዲሆኗል የሚል አይነት ነገር ነው ሲናገሩ ልሰሙ የምትችሉት። እነሱ ጋር ግን የሆነውን እኔ እነግራችኋለሁ። የአማራ ፋኖ ብሔራዊ ኃይል ይላል። ትንሽ ስለሆነች አነብላችኋለሁ፣ እንደዛ በሰሙት ነው ጥሩ። ከአፋብኃ ሚኒሊክ እዝ ላስታ አሳምነው ኮር የተሰጠ መግለጫ ይላል። ጥቅምት 4 2018 ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እንደሚታወቀው ዘመቻ አርበኛ አደም አሊ ወይንም አባናደው ዘመቻ ባለፉት ተከታታይ ቀናት በአገዛዙ ወታደሮች ላይ መጠነ ሰፊ ጥቃት በመክፈት ሰፊ ኪሳራ ያደረስን ሲሆን በርካታ ከተሞችን መቆጣጠር የተቻለበት ለቀጣይ የትግላችን ምዕራፍ ምቹ መደላደል የፈጠርንበት እንደሆነም ይታወቃል ይላሉ። በዚህ የዘመቻ አርበኛ አደም አሊ ወይንም አባናደው የተጀመረው መጠነ ሰፊ የማጥቃት ትግል የላስታ አሳምነው ኮር ሁሉም ጓዶች ከሌሎች የእዙ አመራርና አባላት ጋር በነበሩ አውደ ውጊያዎች በተደረገ ከፍተኛ ተጋድሎ አኩሪ ታሪክ ፈጽመዋል። ይሁን እንጂ በዚህ ደማቅ ተጋድሎ ሂደት ላይ እያለን ጋሸናን ለመያዝ ከጠላት ጋር ከፍተኛ ትንቅንቅ ባለንበት ወቅት በእዝ ሰንሰለቱ ላይ የሎጂስቲክ አቅርቦትና ተያያዥ ችግሮች በጉልህ ታይተዋል። ይህንም ተከትሎ ከነበርንበት ስትራቴጂካዊ ቦታ ለማፈግፈግ ተገደናል። አባሎቻችንና አመራሮቻችንም መስዋዕትነት ከፍለዋል። ሳያስቡበት ነው ሄዱት፣ ሳይዘጋጁበት ነው ሄዱት ማለት ነው። ዝም ብለው በቃ ጋሸናን እንያዝ ምናምን ተብሎ ነው የተካሄደው። በቂ ሎጂስቲክ አለ ያልታሰበበትም እንደማለት ነው። ኤኒዌይስ ዋናው ጉዳይ ቀጥሎ ያለው ነው። በችግሩ ዙሪያ በላስታ አሳምነው ኮር አመራርና አባላት የተፈጠረውን ቅሬታ ለመወያየት ለእዙ አመራሮች ጥያቄ ያቀረብን ቢሆንም የእዙ አመራሮች የአንድ አካባቢና ቤተሰብ ዝምድና ያላቸው እስኪመስል ድረስ ለጥያቄያችን አዎንታዊ መልስ መስጠት አልፈለጉም። እነምሬ ማለት ናቸው። እነምሬ መልስ መስጠት አልፈለጉም። በአሳምነው ኮር እዛ ውስጥ ያለውን ጉዳይ በሚመለከት ለእዙ ማለት ለነምሬ ወዳጆ ማለት ነው። ይባስ ብሎ በሙጃ ቀጠና ሰራዊታችን ለግዳጅ እያቀና ባለበት ወቅት ከተነሳንበት የአማራ ሕዝብ ፍላጎትና ከትግላችን ግብ አኳያ በተጻራሪ የቆመ እስኪመስል ድረስ የላስታ አሳምነው ኮር ወታደራዊ ምክትል አዛዥ በሆነው ኮማንዶ ፍቅሩ ሙልዬ እና አብሮት በነበሩት ጓዶቹ ይኸው የአንድ ቤተሰብ የእዝ አመራር ጥቃት በመክፈት አባሎቻችንን አቁስሏል። በመሆኑም የአማራ ፋኖ ብሔራዊ ኃይል የድርጊቱን አሳፋሪነት ከማውገዝ ባሻገር ጉዳዩን በአስቸኳይ ገምግሞ ለምንታገልለት ህዝብና ለአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ላስታ አሳምነው ኮር የደረሰበትን ውሳኔ እንዲያሳውቀን እየጠየቅን ምላሽ የማይሰጠን ከሆነ ኮሩ የራሱን እርምጃ የሚወስድ መሆኑን ገልጻለን። እርስ በርስ ተዋግተው ይሄ ላስታው አሳምነው ኮር የሚባሉን ምክትሉን አቁስለውታል። አንዳንዶቹ ውሸት ነው ሲሉ ነበር። ይኸው ራሳቸው መግለጫ አውጥተዋል። እንግዲህ የፋኖ ጉዳይ ይሄ ነው። ሳያቅድ ይመጣል፣ ከዛም መስዋዕትነት ይከፍላል። ውጤት ሲጣጣ እርስ በርሱ ይጨረሳል።
ይበቃቀላል፣ አንዱ አንዱን ይበቀላል። እንግዲህ ይሄ ስብስብ ነው አሁን የአማራን ኮስ ተሸክሜ የአማራን ህዝብ መስቀል ተሸክሜ ጎልጎታ ላይ እየወጣው ነው የሚለን። ይሄ አይነት ስብስብ እንድትታዘቡት ብቻ ብዬ ነው እውነት ያመጣሁት። እንደው ሳየው በጣም ስለገረመኝ በዚህ ላይ ብዙም ትንታኔ አልሰጥም፣ ግን በጣም ስለገረመኝ እንደው እንድታውቁት ብዬ ይዤ መጣሁ። ምክንያቱም ብዙዎቹ አሁን ላይ ይሄን አያነሱትም። ውሸት ነው፣ አልተጣሉም፣ ሆን ተብሎ ፋኖ